በሁለተኛው ሳምንት ቅድስት በሚባለው የሚዘመር መዝሙር ነው። መዝሙሩን መጀመሪያ ወደ አማርኛ ተረጉመዋለሁ። ግነዩ ለእግዚአብሔር ተገዙ ወነግርዎሙ ለአሕዛብ ምግባሮ፣ ስራውንም ለአሕዛብ ተናገሩ አውሩ። ሀቡ ስብሐተ ለስሙ፣ ለስሙም ክብር ስጡ። አክብሩ ሰንበተ ተገበሩ ጽድቀ፣ ሰንበትን አክብሩ ጽድቅንም አድርጉ። ዝግቡ መዝገበ ዘበሰማያት ሀበጻጼ እያማስኖ ወይረክቦ ሰራቂ፣ ሌባ የማያገኘውን ብል የማያበላሸውን ሰማያዊ መዝገብ ሰብስቡ፣ ሰማያዊ ድልብ አደልቡ። ድለዋኒክሙ ንበሩ ተዘጋጅታችሁ ኑሩ። ዘበላይሉ ሀልዩ የላዩን አስቡ፣ ሀበሃሎ ክርስቶስ ወዳለበት ብሎ ሊቁ ባጭር አረፍተ ነገር ሰፊ ሐሳብ ሰፊ ምስጢር ያስረዳናል። እና ከዚህ የመዝሙር ክፍል 6 ጉዳዮችን እናገኛለን። 6 ጉዳዮችን ያስረዳናል ቅዱስ ያሬድ። አንደኛው ግነዩ ለእግዚአብሔር ተገዙ ብሎ ለእግዚአብሔር ስለመገዛት ያስተምረናል። ሁለተኛ ወንግርዎሙ ለአሕዛብ ምግባሮ፣ ስራውን ለአሕዛብ አውሩ ተናገሩ ብሎ ስራውን ለአሕዛብ እንድንናገር እግዚአብሔር በምድር ላይ ያስቀመጠን የእግዚአብሔር ምስክሮች እንደሆን ቅዱስ ያሬድ ይናገራል። በዚህ ምድር ላይ እኛ የተቀመጥነው ለእግዚአብሔር ምስክሮች ልንሆን ስራውን ልንናገር ነው። ይህንን ይነግረናል። ይቀጥልና ሀቡ ስብሐተ ለስሙ፣ ለስሙ ክብርን ስጡ ብሎ ስሙን ስለመጥራትና ለስሙ ክብርን ስለመስጠት ይነግረናል። ይቀጥልና አክብሩ ሰንበትን አክብሩ ብሎ በዓላትን ስለማክበር፣ ተገበሩ ጽድቀ ብሎ ደግሞ በዓላትን ስናከብር እንዴት እንደሆነ ይነግረናል። እንዴት ነው በዓላትን የምናከብረው? ጽድቅን አድርጉ በማለት በዓላት የሚከበሩት በምን ሁኔታ እንደሆነ ሊቁ ይነግረናል። ይቀጥልና ዝግቡ መዝገበ ዘበሰማያት ሀበ ጻጼ እያማስኖ ወይረክቦ ሰራቂ፣ ሌባ የማያገኘውን ብል ነቀዝ የማያበላሸውን ሰማያዊ መዝገብ ሰብስቡ ብሎ ስለ ምጽዋት ያስተምረናል። ይቀጥልና ድለዋኒክሙ ንበሩ ተዘጋጅታችሁ ኑሩ ብሎ ደግሞ ተዘጋጅቶ ስለመኖር በየቀኑ መዳናችንን እየፈጸምን በንስሐ ሕይወት እየተመላለስ ተዘጋጅተን እንኖር ዘንድ ተዘጋጅቶ ስለመኖር ያስተምረናል። ይቀጥልና ዘበላይሉ ሀልዩ የላዩን አስቡ ብሎ ልናስበው የሚገባው ምን እንደሆነ በማስረዳት የላዩን እንድናስብ ያስተምረናል። ሀበሃሎ ክርስቶስ ብሎ ክርስቶስ ወዳለበት ብሎ ክርስቲያን ሊያስበው የሚገባው ምን እንደሆነ በመናገር ተዘክሮ እግዚአብሔርን ያስተምራል። እነዚህ ጉዳዮች አሉበት። ተመልከቱ። እነዚህን ጉዳዮች ጥቅልል አድርጎ በአጭር አረፍተ ነገር ነው ሊቁ ቅዱስ ያሬድ የገለጠው።